በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ ኢየሱስ ክርስቶስ ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ላይ ጩኸቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ በይሁዳ አማካኝነት ተላልፎ ከተሰጠበት ሐሙስ ምሽት ጀምሮ ስቃይ ሲያጸኑበት ቆይቷል። በዕለተ ዓርብም ይሰቅሉት ዘንድ እስከ ቀራንዮ መስቀል አሸክመው የተለያዩ ጽዋዕተ መከራ ያጸኑበት ወስደውታል። በመስቀል ላይ በሁለቱ ወንበዴዎች መካከል ከተሰቀለበት ሰዓት ጀምሮ የተናገራቸው ቃላት ቅድስት ቤተ ክርስቲያናችን ሰባቱ የመስቀል ላይ ጩኸቶች ወይንም ሰባቱ አጽርሐ መስቀል በማለት ሰይማ ታስባቸዋለች። እነርሱም በመጽሐፍ ቅዱስ የተጠቀሱ ሲሆን ቀጥለንም በዝርዝር እንተረካቸዋለን። እኛም ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በ9 ሰዓት የተናገረው ቃል እንደሆነ በወንጌል ተጽፎ እናገኘዋለን። በ9 ሰዓትም ጌታችን ኢየሱስ ክርስቶስ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ቆሞ የነበሩ በሰሙ ጊዜ ይህስ ኤልያስን ይጠራል አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የተናገረበት መሠረታዊ ሐሳብ ያችን የድኅነት ቀን ከ5500 ዘመን በኋላ ያለችውን ዕለተ ዓርብ በተስፋ ይጠባበቅ የነበረውን አዳምን ወክሎ እንደሆነ አበው ያስረዳሉ። በመሆኑ አምላኬ አምላኬ ያለው በአዳም ተገብቶ እንደሆነ መገንዘብ ያስፈልጋል። እንዲሁም አምላኬ አምላኬ ያለው ሰውነቱን ሲገልጥ ነው። ይህም ፍጹም አምላክነቱንና ፍጹም ሰውነቱን ለማጠየቅ ነው። ዛሬ በገነት ከኔ ጋር ትሆናለህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በደል ሳይኖርበት እንደኛ በደል ተቆጥሮ በሁለት ወንበዴዎች መካከል ነበር የተሰቀለው። ከእርሱ ጋርም ሁለት ወንበዴዎችን አንዱን በቀኙ አንዱን በግራው ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ ይላልና። በቀኝ በኩል የተሰቀለው ወንበዴ ጌታችንን አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። አባቱ ነፍሴን በእጅ አደራ እሰጣለሁ አለ። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ አባቱ ነፍሴን በእጅ አደራ እሰጣለሁ ብሎ ጮኸ። ይህንን ብሎ ነፍሱን ሰጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አባቱ ነፍሴን በእጅ አደራ እሰጣለሁ በማለት የተናገረውን ቃል የተሰቀለው እርሱ እንደሆነ ወልድ እንደሆነና የአብ ልጅ እንደሆነ ያሳየናል። አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ማንም በደል ሳይኖርበት አይሁድ በክፋት ተነሳስተው መከራ ጸኑበት። ያን ሁሉ ግፍ ያን ሁሉ ጭካኔ የተሞላ መከራ ሲያደርሱበት ልባቸውን ዲያብሎስ ስላደነዘዘው የሚራራ ልብ አጡ። በዚያንም ጊዜ መምህረ ይቅርታ ቸሩ አምላካችን ለሰቃዮቹ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደለኞች ይቅርታን ያገኙ ዘንድ ይቅር በላቸው አለ። ልመናውንም ያቀረበው ወደ ባሕርይ አባቱ ነው። ከባሕርይ አባቱ ጋር ደግሞ በባሕርይ
በሕልውና፣ በአገዛዝ፣ በፈቃድ አንድ ናቸው። እንዲሁም የሰውን ባህሪ አድርጎ ፍጹም ሰው እንደሆነ ሊያስረዳን ነው። ይህም በደለኞች ከራሱ ጋር ያስታረቀበት የፍቅር ቃል ድምፅ ነው። አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው ማለቱ አባት ሆይ ብሎ የባሕሪ ልጅነቱን ከመግለጹ በተጨማሪም ይቅር በላቸው ማለቱ ጠላትን ይቅር ማለት የእግዚአብሔር የባሕሪ ልጅ የመሆኑ አንዱ ማሳያ ነው። ምክንያቱም ጠላቶቻችሁን ውደዱ ብሎ ያስተማረ እርሱ ብቻ ነውና። እነሆ ልጅሽ እነሆ እናት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ናቱንና የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ ናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እነኋት እናት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት። ደቀ መዝሙሩ ተቀብሎ የተጠቀሰው ጌታችን ይወደው የነበረ ቅዱስ ዮሐንስ ወንጌላዊ ነው። ይህንንም የጻፈው እርሱ ነው። ቅዱስ ዮሐንስ ከ12ቱ ደቀ መዛሙርት አንዱ ቢሆንም ሐሙስ ማታ እረኛው ሲያዝ ከተበተኑት በጎች ጋር አብሮ አልሸሸም። በዚያች በአስደናቂዋ ሰዓት ከጌታችን ጋር እስከ እግረ መስቀሉ ተጓዘ። የክርስቶስ ፍቅር ፍርሃቱን ሁሉ አርቆለት የአይሁድን ቁጣና ዛቻ ሳይፈራ ጸንቶ በመቆሙ እናታችን ቅድስት ድንግል ማርያም ለእኛ ሁሉ እርሱ በኩል ተሰጠችን። እናታችን ቅድስት ድንግል ማርያም ሁልጊዜም ቢሆን ከእግረ መስቀሉ ስር ለሚገኙ ልባቸው ቀራንዮን ለሚያስብ ሁሉ እናት እንድትሆን ለእርሱም ልጆቿ እንዲሆኑ በቅዱስ ዮሐንስ በኩል ተሰጥታናለች። በመሆኑ እነሆ ልጅሽ እነኋት እናት የሚለው የመስቀሉ በመስቀል ላይ የተከፈለልን ዋጋ አስበን በእርሱ አምነን በምግባር ታንጸን ለፈቃዱ በምንኖር ክርስቲያኖችና ለድኅነታችን ምክንያት በሆነች በማምላክ በቅድስት ድንግል ማርያም መካከል የእርሷ እናትነት እና የእኛም ልጅነት የተመሰከረበት የፍቅር ቃል ነው። ጠማሁ አለ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ እንደተፈጸመ ባየ ጊዜ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። ውኆቹን በእፍኙ የሰፈረ የባሕር አሸዋን የቆጠረ ውኆቹንም ጠርቶ በምድር ፊት ላይ የሚያቆማቸው የባሕር ጥልቀትንና ዳርቻን የወሰነ የኤርትራን ባሕር እንደ ግድግዳ ያቆመ አምላክ ተጠማሁ ብሎ ጮኸ። የተጠማ ወደ እኔ ይምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንደተናገረ የሕይወት ውሃ ምንጭ ከሆዱ ይፈልቃል በማለት እርሱ የሕይወት ውሃ እንደሆነ ተናገረ። አምላክ ሲሆን ተጠማሁ ብሎ መጮኹ ስለምንድን ነው ብለን ቅዱሳት መጻሕፍትን ስንመረምር ለእኛ የመከራውን ጽናት ከሚናገረው በላይ መከራውን እንዳጸኑበት የሚያሳይ ሲሆን፣ በሁለተኛ ደረጃ ደግሞ የተጠማው የሰውን መዳን ነው። ሌላው ደግሞ በዚያች ወቅት እንኳ ከክፉ ሥራው ተመልሶ የሚጸጸት የሚራራ ንስሐ የሚገባ ሰው በማጣቱ መድኃኒት እርሱ ቀርቦ ሳለ የሰው ልጅ ባለማስተዋሉ ወደ እርሱ በፍቅር ባለመቅረቡና ባለመመለሱ ተጠማሁ አለ። ሁሉ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሆምጣጤውን ቀምሶ ሁሉ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ሰጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሳለ ተፈጸመ ብሎ መናገሩ ብዙ ትርጉም ያለው ቃል ነው። ለእርሱም በነቢያት ስለ እኔ የተነገረው ትንቢት የተመሰለው ምሳሌ በቅዱሳን አበው የተቆጠረው ሱባኤ ጊዜው ደርሶ የአዳም ተስፋ ተፈጸመ። የሰው ልጅ በዲያብሎስ አገዛዝ በሞትና በጨለማ ሥልጣን በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን አለቀ፣ ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር መካከል ቆሞ የነበረው የጥቅል ግድግዳ ፈረሰ።
የተጻፈው የዕዳ ጽሕፈት ተደመሰሰ። የሰው ልጅ ዕዳ በደል የተከፈለ በአምላክ የቤዛነት ሥራ ሁሉ ተፈጸመ ማለት ነው። እነዚህ የጠቀስናቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መራራውን መከራ እየተቀበለ የተናገራቸው የመጨረሻዎቹ ቃላቶቹ ናቸው። ወደዚህ ዓለም ሰው ሆኖ የመጣበትን ዓላማ አከናውኖ ሲጨርስ በመጨረሻ ተፈጸመ ኩሉ በማለት ወመጠው ነፍሶ ለሞት ነፍሱን ከሥጋው ለየ። በአካለ ሥጋ ወደ ሲኦል ወርዶም በሲኦል ባርነት ለነበሩት አዳምና ልጆቹ ነፃነትን ሰበከላቸው። በአካለ ሥጋ ደግሞ ወደ መቃብር ወርዶ ሙስና መቃብርን አጠፋልን። እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 10 በዚች ቀን ቅዱሳት ንጹሐን መነኮሳት ደናግል እናታቸው ሶፊያ በሰማዕትነት አረፉ። ሊም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይህም የመላእክት ልብስ ነው። በሮሜ አገር ካሉ ገዳማትም በአንዱ የሚኖር ሆኑ። ቅድስት ሶፊያ በእነርሱ ላይ እመምኔት ሆነች። እርሷም ጸጋንና እውቀትን የተመላች ናት። ቅዱሳን መነኮሳትን ገድል በማንበብ የጾሙ የጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳየቻቸው። ከእነርሱም በአንዱ ገዳም ውስጥ 7 ዓመት ያክል ይኖራሉ። ከውስጣቸውም ልጅ እግሮች ይሆናሉ። ከሃዲ ንጉሥ ኡልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እነዚህ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ ደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎቹን እንዲገሏቸው በገዳም ውስጥ ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እነዚያን ደናግል በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙን ገንዘብ ሁሉ ዘረፉ። ከሃዲው ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሂዶ በጦር ወጋውና በክንፉ አሟሟት ሞቶ ወደ ዘላለም ስቃይ ሄደ። ሊህ ቅዱሳን ደናግል ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን። ያንም በእነዚህ ደናግል ጸሎት ይማረን፣ በረከታቸው ይደረብን። አሜን። በዚችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት ዲሜጥሮስ ዘመን ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና ኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰባሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የ40 ቀንም ጾም መጾም ይጀምራሉ። እስከ የካቲት 22 ቀንም ጾሙ ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የሕማማት ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29 ቀን ክብረ ይግባውና የመድኃኒታችን ኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበር። ይህም ዲሜጥሮስ በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉያትንና የሐዲሳትን መጻሕፍት ቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ ጾማትና በዓላቶቹ የሚታወቅበት ለዚህ የከበረች የ40 ቀን ጾም
የሆሳዕና ዕለት ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን በመንፈስ ቅዱስ የወረደባቸው ናቸው። ይህንንም ጽፎ ወደ ሮሜ አገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛውም ወደ አንጾኪያው አገር ሊቀ ጳጳሳት አባ መክስያኖስ ላከ። ዳግመኛ ወደ ኢየሩሳሌም አገር ሊቀ ጳጳሳት አባ ጋብዮስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ አገር ሊቀ ጳጳሳት አባ ፊቅጦርም በሮሜ አገሮች ሁሉ ያሉትን ኤጲስቆጶሶቹን፣ አዋቂዎቹን፣ ብዙዎች ሊቃውንትንም ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት፣ በደስታም ተቀበሉት። አባዝተውም በመጽሐፍ ለአገሮች ሁሉ ላኩት። እስከዚህች ዕለትም ጸንቶ ተሰርቶ ኖረ። ከዚህም በኋላ ልዩ ልዩ ሦስት የሆነ አንድ እግዚአብሔርን ፈጽሞ ያመሰገኑት ወደ የአገራቸው ገቡ። ለእነርሱ ክብር ምስጋና ይሁን ለዘላለሙ አሜን።